الحمد لله نشر بقدرته البشر وصرف بحكمته وقدر وابتعث محمدا إلى كافة أهل البدو والحضر. الحمد لله رب العالمين حمدا طيبا طاهرا مباركا فيه مباركا عليه، ملء السماوات وملء الأرض وملء ما بينهما وملء ما شاء ربنا من شيء بعد. أهل الثناء والمجد أحق ما قال العبد وكلنا لله عبد. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. يا من كلما نودي أجابا، ومن بجلاله ينشئ السحابا، ويا من كلم الصديق موسى كلاما ثم ألهمه جوابا، ويا من رد يوسف بعد در إلى من كان ينتحب انتحابا، ويا من اختار آل عمران وجازاهم بما قدموا الثوابا، ويا من خص أحمد باصطفاء وأعطاه الرسالة والكتابا. أشهد أن سيدنا وإمامنا وقرة أعيننا محمدًا عبد الله ورسوله، البشير النذير والسراج المظهر المنير، خير الأنبياء مقاما وأحسن الأنبياء كلاما، لبنة تمامهم ومسك ختامهم. ختم الله به الرسالة وهدى الله به من الضلالة وبصر به بعد العمى، فتح الله به أعينا عميا وآذانا صما وقلوبا غلفا. فصلوات الله وسلامه عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كثيرا. أغر للنبوة خاتم من الله نور يلوح ويشهد، وضم الإله اسم النبي إلى اسمه إذا قال في الخمس المؤذن أشهد، وشق له من اسمه ليجله، فذو العرش محمود وهذا محمد. نبي أتانا بعد يأس وفضرة من الرسل والأوثان في الأرض تعبد، فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند، وأنذرنا نارا وبشر جنة وعلمنا الإسلام فالله نحمد. أيها المباركون عباد الله، أوصي نفسي الخاطئة وإياكم بتقوى الله. وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، زاري بأ الله فكاد የአንድን ትልቅ ቤተሰብ ገድል እናነሳለን። አሉ ዒምራን ቁርአን ላይ ከበቀራ ቀጥሎ ስያሜ ስለተሰጠው ቤተሰብ የዒምራን ቤተሰቦች እነማን ናቸው ብሎም የነሱ የጽዳት መገለጫ ስለሆነችው መርየም አለይሃ ሰላም እናነሳለን። ይህን ርዕስ የመረጥንበት መሰረታዊ ዓላማ አሁን ባለንበት የፈተና ወቅት የሶሻል ሚዲያ አብዮት ወጣቱ ለስሜት ቅርብ እንዲሆን አስገዳጅ ሁኔታዎች ባሉበት ተጨባጭ ቁጥብነት፣ ጽዳት፣ ራስን መጠበቅ በተለይ ለሴቶቻችን ለልጆቻችን መርየምን ዛሬ ተምሳሌት አድርገን እናነሳለን። የብፁዕነት መገለጫ ራሷን የጠበቀች አላህ ያከበራት ከዓለማት ሴቶች በዘመኗ ከነበረው የመረጣት መርየም አለይሃ ሰላም አላህ ያከበራት ያላቃት ሴት። ቁርአን ውስጥ በሴት ስም የተጠራ ምዕራፍ የለም የሷ ስም ቢሆን እንጂ ሱረቱ መርየም። ቁርአን ውስጥ የሌላ ሴት ስም በስም አልተጠቀሰም የሷ ስም ቢሆን እንጂ 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል መርየም ይያል። እንዴት ቢያከብራት፣ እንዴት ቢያልቃት፣ ምን አይነት ሴት ሆና አግኝቷት ነው አላህ። እንዴት ነው ከፍታዋን የሰቀለው። የሙሳን እናት ሲጠራ ኡሙ ሙሳ ሲል፣ የሙሳን እህት ሲጠራ
فقالت لأخته قصي اهتو سيل آسيان يصنات تمثالت يهونچون يفرعون مست امرأة فرعون سيل የመርየምን እናት ራሱ ሐናን አላህ ራሱ امرأة عمران ሲል መርየምን ግን በስሟ ጠቅሷታል። ይቺ ሴት ማን ነች? ገድሏስ፣ ቁጥብነቷስ፣ ራሷን ክብሯን መጠበቋስ የአላህ የተአምር መገለጫስ እንዴት አደረጋት? የዛሬ ቆይታችን ላይ እናወጣዋለን። ጉዞዎች ሁሉ ከቤተሰብ ይጀምራል። የመርየም አባት ዕምራን ይባላል። ዕምራን የተከበረ የአላህ ባሪያ ነው። ነብይ አይደለም። ልብ በሉ፣ እንደኔና እንዳንተ ግለሰብ ነው። ግን አላህን የሚፈራ ዓቢድ፣ ዒባዳው የበዛ፣ ስጁዱ የረዘመ፣ ዚክሩ የበዛ የአላህ ምርጥ ባሪያ ነው። ትልቁን ምዕራፍ አላህ ከበቀራ በኋላ ያለው አለ ዕምራን የዕምራን ቤተሰቦች አሉ። ይህ ቤተሰብ ታሪክ ሰርቷል፣ ትውልድ ለውጧል። የአላህ ተአምር መገለጫ ሆኖ አልፏል። ሊወሳም ግድ ይለዋል። አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው። ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ፣ ወኑሐን ኑሕን መረጠው፣ ወአለ ኢብራሂም የኢብራሂምን ቤተሰብንም መረጠ፣ ወአለ ዕምራን የዕምራንንም ቤተሰብ አላህ መረጠ። على العالمين بألمات كالوت كل ذرية بعضها من بعض والله سميع عليم. يتمرط بيتسب እዚህ ቤተሰብ ውስጥ አንዲት ብፁዕ ልጅ ወጣች። እሷም ኡሉል ዐዝም ሚን الرسل ከሆኑት ውስጥ አንዱን ነብዩላህ ዒሳን ኢየሱስን ለመውለድ በቃች። ታሪኩ የሚጀምረው እንዲህ ነው። እናቷ ሐና አንድ ልጅ ወልዳ መውለዷ ተቋርጦባት ነው። አላህ ልጅ እንዲሰጣት በጣም ለመነች። ከዓመታት በኋላ አላህ ከዕምራን ከባሏ እንድታረግዝ አላህ ፈቀደ። ያኔም ጽንስ ማህዟን ስታቅ አንድን ዱዓ ወደ ሰማይ አሻገረች። ልብ በሉ፣ አንዲት ሴት ነች። ያወራችው ኖሬ ግን አላህ ተቀብሎት ቁርአን ውስጥ ተረከለ። አንተ አታቅም ያረከውን ዱዓ የዓለማት ጌታ ተቀብሎ አስተላልፎት ፈጽሞልህ ሊሆን ይችላል። አላህን ተመሳጠረችው። إذ قالت امرأة عمران ይላል ቁርአኑ ላይ። ልክ ስትቀሩት ልባችሁ በሐሳብ ይጎል በትዝታ ይዋኛል። ያን ቤተሰብ ተናፍቁታላችሁ። إذ قالت امرأة عمران إذ قالت ሚለው ላይ ተፍሲሩ اذكر ሚለው ቃል ወድቋል። አንተ መሐመድ የዕምራንን ባለቤት እንዲህ ባለች ጊዜ የሆነውን ለኡመቶችህ አውሳ። اذكر ሚለው ወድቋል ብላለች። ረቢ ጌታዬ እኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ማኅፀኔ ውስጥ ያለውን ጽንስ እኮ ላንተ ነፃ አገልጋይ እንዲሆን ቃል ገባዋለች። ሰጥቼዋለሁ፣ ያንተ አገልጋይ ይሁን ሲወለድ። በይተል መቅዲስን መስጅድህን አገልጋይ ይሁን ነይቼዋለሁ አለች። ማ ፊ በጥኒ ማ ምንለው ሐርፍ መውሱል እንለዋለን በነሕው ቋንቋ። ዩፊዱ ልዑሙም ጥቅል ነገር ነው የሚያስዘው። ሆዴ ያለውን የቱሉም ነገር ላንተ ነይቼዋለሁ። ወንድ ይሁን ሴት፣ ሁለት ይሁኑ ሶስት፣ ላንተ አገልጋይ ይሁን። አረገዘች። ከመውለዷ በፊት ባሏ ዕምራን አልፏል። ስለዚህ ባል ስለሌላ የተወለደው ሴትም ይሁን ወንድ እሷን ሊያግዛት ነው የሚገባ። እሷ ግን ለአላህ ሰጠች። ሆዴ ውስጥ ያረገዝኩትን ጌታዬ ላንተ ሙሐረረን ነፃ ሲሆን አድርጌዋለሁ። ከዛስ ምን አለች? ፈተቀበል ሚኒ ተቀበለኝ። ስራ ሰርተ መቀበል ማለት ቀቡል። አላህ በውዴታ ሲቀበልህ ቀቡል ይባላል። እዛ ነው ነቢዩላህ ኢብራሂምና እስማዒል የከዓባን ግንብ እያነሱ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም፣ ጌታችን ተቀበለ። ኸይር ትሰራለህ፣ ቁርአን ትቀራለህ፣ ዘካት ትሰጣለህ። እንዲቀበልህ ግን ሰማይን ታንኳኳለህ። ጌታዬ ተቀበለኛል። ኢነከ አንተ እኮ ሰሚዑን ዓሊም፣ ሰሚነ አዋቂነ፣ ዱዓዬን ትሰማለህ። ዓሊም ንያዬንም የውስጤን ታውቀዋለህ ብላ ሰማይን አንኳኳች። ፈለማ ወضعتها ልክ ስትወልድ ግን ወንድ አልነበረ፣ ሴት ተወለደች። የጠበቀችው ወንድ ሆኖ
ዳዕዋን የሚያግዝ የዒምራንን የባሏን ኃላፊነት የሚወጣ መስጂድ የሚኸድም በኒ እስራኤሎችን ለማጥናት የሚታገል ሰው እንዲሆን ነው ንያዋ። ሴት ወለደች፣ ደነገጠች። ቃለት ብላለች ረቢ ወضعتها انثى ሴት እኮ ወለዱ። ሴት ደግሞ እንደ ወንድ አይደለም። አላህ ምን እንደወለደች ጠቅቆ ያውቃል። ግን ይሁን አለች። ወኢኒ ሰመይቱሃ መርየም ስሟን መርየም ብየዋለሁ። መርየም ማለት የአላህ ባሪያ አገልጋይ ማለት። ሴትም ትሁን ለአንተ አገልጋይ ግን ቃል ገብቻታለሁ። ከዛ ባስከተለች አንድ ወፍራም ዱዓ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እኔ እኮ እሷንም ይሁን ከሷ በኋላ የሚመጣውን ትውልድ ከሸይጣን እንድትጠብቃቸው ጠይቀሃለሁ። ይህ አንዲት ሴት ያደረገችው ዱዓ የአዛኞች አዛኝ አላህ ግን ዱዓዋን ተቀበላት። ፈተቀበለሃ ረቡሃ ቢቀቡልን ሐሰን ጌታም ስጦታዋን ነድሯን ተቀበላት። መርየምንም ወአንበተሃ ነባተን ሐሰነን አሳምሮ መርየምንም አሳደገላት። ልብ በሉ ዒምራን ስለሌለ አባት ነበር ለልጅ ስም የሚያወጣው፣ አባቷ ግን የለም። መርየም ስትወለድ የቲም ነች። እሷ ነው ስም ያወጣችላት። ወኢኒ ሰመይቱሃ መርየም መርየምን አላህ ጥበቃ አደረገላት። ስትወለድ ሸይጣን አልነካትም መርየም። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም كما في البخاري من حديث أبي هريرة أبو هريرة باسترالله لي ما من بني آدم يولد يا آدم لجيكو ما يولد مانم نبيات رسولوች ሸይጣን ሆዳቸውን ሲወለዱ ጠላትን ሚነቱ ሊገልጽ ሆዳቸውን ሕፃኑን ይመታዋል። ያኔ فيستهل صارخا ሕፃኑ ያለቅሳል። እዛ ነው የሚጀምረው። መጣህ ብሎ ነው የሚቀበለው። መርየምንና ልጇን ሲቀራሉ ነብዩ አለይሂ ሰላቱ ወሰለም فتقبلها ربها بقبول حسن ለሌላ ነብያቶች ያልሰጠው ንጣ ለሷና ለልጇ ለልጅ ልጇ አላህ ተቀበለ። አንተ የምታደርገው ዱዓ የሰማይን በር ከፍቶ ተአምር ሊፈጽም ይችላል። ይሄን ነው አላህ ሊያስተምረን የፈለገ። መርየምም ማደግ ጀመረ። እናቷ ለቤተል መቅዲስ አገልጋይ ነይታታለች። ስለዚህ ወደዛ የምትሄድበት እድሜ ሲደርስ ሴት ነች። መስጂድ ውስጥ ገብታ እንዴት ታገልግል? እዛ ውስጥ እንዴት ነው የምትኖረው? ማን ይንከባከባት? ኃላፊነት የሚወስድ ሰው ያስፈልጋል። መጣችና ዘከሪያ የመጀመሪያ ልጇን ያገባ ባሏ ነው ነቢዩላህ ዘከሪያ። መጣች፣ ጥያቄ ያቀረበች፣ መርየምን ተረከቡኝ አለች። እዛ ውስጥ ገብታ መስጂዱ ኑሮዋ እዛ እንዲሆን እዛው እንድትሰግድ አላህ እንድታመልክ ሰጋጆችን እንድትከድም ነው። ዘከሪያ መውሰድ ሲፈልግ ግን የዒምራንን ቤተሰብ ልቅና የሚያውቁት ቀሳውስቶች ዑለማዎቹ እኛም እድሉ ይገባናል። መርየምን ለመንከባከብ ግጭት ተፈጠረ፣ ውዝግብ ተፈጠረ። ውዝግቡንም ለመዳኘት አንድ ሐሳብ ቀረበ። በቃ ዕጣ እንጣጣ፣ እንጨት እንጣጣ፣ እሱ ይዳኘን ተባለ። ሻሉ እንጨቶች ያዙና የሚፈስ ወንዝ ላይ ወስደው ጣሉት። ከወንዙ ፍሰት በተቃራኒ ሄደለት ሰውዬ እንጨቱ እሱ መርየምን ይንከባከባል ተባለ። እንጨቱም ሲጣል ለዘከሪያ ወጣለት። ልባቸው እንዲረጋጋ እንደገና ሞከረ፣ ለሱ ወጣ። 3 ጊዜ ለዘከሪያ ወጣ። ለዛ ነው አላህ ወከፈለሃ ዘከሪያ እሷን የመንከባከብ ኃላፊነትም ዘከሪያ ወሰዳል። ለነብዩ አለይሂ ሰላቱ ወሰለም የነ መርየምን የነ ዘከሪያን ታሪክ ይተርክላቸውና ذلك ይሄው የነገርነው እኮ من انباء الغيب ከሩቅ ሚስጥር ነው የነገርን። አንተ እኮ ከነሱ መሃል አልነበርክም። ዕጣ ሲጣጣሉ አዩሁም የክፍሉ መርየምን እኔ ነው የሚገባኝ እኔ ይያሉ ዕጣ ሲጣጣሉ እኮ አንተ መሐመድ እነሱ መሃል አልነበርክም። ወማ ኩንተ ለደይህም ኢዝ يختصمون እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል። አህመድ ዲዳት የነጽጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል። አላህ ለመልእክተኛው አለይሂ ሰላቱ ወሰለም
ከመቶ ዓመታት በፊት የነበረን ክስተት ዘግቦ እየነገራቸው ነው። የነበረውን ፍጭት ውይይት ማን ነው የሚገባው ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ እየገለጠላቸው መርየም ማደግ ጀመረች። ቤተል መቅዲስ ውስጥ ገባች። ሚንከባከባት ዘከርያ ነው። ልብስ ይወስድላታል፣ ምግብ ይወስድላታል። እንክብካቤ ላይ ነው። መርየምን አላህ ከልጅነቷ ጀምሮ ከራማ ሰጣት። ከራማ ማለት ለሌሎቹ ብዙ ጊዜ የማይከሰት ክስተት አላህ በእጅህ እንዲፈጸም ሲያረጋው ማለት ተአምር ይታይባት ነው። ታዲያ አንዴ ዘከርያ ደነገጠ። በገባ ቁጥር ምግብ ያገኛል። እንደኔ አይደል እንዴ እሷን የመንከባከብ ኃላፊነት ወስደው ምግብ ማን አመጣላት ያልፈዋል። ኩለማ ደኸለ ነው የሚለው ዘከርያ ወደ እሷ በገባ ቁጥር ሁሌም ምግብ ያገኛል። ወጀደ عندها رزقا ምግብ ያገኛል። አንዴ ጨነቀው። እንዲጠይቅም ያስገድደው አንድ ምክንያት አገኘ። የክረምቱን ምግብ አላህ በበጋ ይሰጣታል። በበጋ ማይገኘውን በክረምት ይሰጣታል። ዘከርያ ተገረመ። ያ መርየም አንቺ መርየም ሆይ አና ለኪ ሃዛ ይሄ ነገር ከየት ነው የመጣው አለ። ያመጣልሽ ሰው አለ? እንዴት የክረምቱን በበጋ አገኘሽ? አንድ መልስ መለሰች። ቃለት هو من عند الله ይሄ የምታየው ሲሳይ ከአላህ ዘንድ እንዴ አለ ዘከርያ። ان الله يرزق من يشاء بغير حساب አላህ እኮ ለፈለገው ባሪያ ያለ ምክንያት ያለ ሒሳብ ይሰጣል አለች። ከባድ ንግግር። ነብይ ነው እሱ። እንዲህ አይነት የቂን ከታናሿ ልጅ አየ። ሁናሊካ አላህ ነብዩላህ ዘከርያ ልጅ አልወለደም ነበር። እድሜው 120 ዓመት ደርሷል። ሚስቱ 98 ዓመቷ ነው። ወካነት امرأتي عاقرا ማነች በዚህ ላይ እንዴት ታዲያ አላህ ያለ ገደብ እንዲሚሰጥ የበጋውን በክረምት ከሆነ እኔ ባረጅም ሚስቴ መሃን ብትሆንም ልጅ አይሰጠኝም እንዴ? ቻይናው አላህ አለ። የመርየምን ክስተት ሲያይ ወንድኔው ተነሳ። ሁናሊካ አላህ እዛ ቦታ በአረበኛ ቋንቋ ሁና ስንል እዚህ ማለት ሁና ከስንል ትንሽ ፈቀቅ ሲል ሁናሊካ ስትል በጣም ሲርቅ አላህ እዚህ ቦታ ላይ ከመርየም ወጥቶ ነው ዱዓ ያረገ። ለምን እዛ ቦታ አላህ ነብዩላህ ዘከርያ ይላሉ ሙፈሲሮች ልጅ አልወልድም የሚለው ተስፋው ጥግ ላይ ደርሷል። አርጅቷል። ሚስቱ ማነች? እዛ የመነመነ ተስፋ ዳርቻ ላይ ሆኖ ዱዓ ወደ ሰማይ አነሳ። ረቢ ሀብሊ ሚን ለዱንከ ذرية طيبة إنك أنت السميع الدعاء አላህ ወይ ልጅ ስጠኝ ዱዓን ተቀባይ ነህ አንተ። በእርግጥም አላህ የሕያ የተባለ ልጅ ሰጠ። መርየም ማደግ ጀመረች። ዒባዳዋ የበዛ ነበር። ሶላቷ የበዛ ነው። ዚክሯ የበዛ ነው። ሌት ተቀን ዒባዳ ላይ ነች። አላህ ለትልቅ ዓላማ ያዘጋጃት ተአምር ምድር ላይ በሷ ሊከስት ነው አለ። መላእክት ላከ አንዴ እየሰገደች እያለ መላእክት ጠሯት። አንቺ መርየም አሏት። ማን ነው የሚጠራኝ? መላእክቶች ነበሩ። እነላህ አስጠፋኪ አላህ መርጦሻል አንቺ ወጠኸረኪ አስድቶሻል ወስጠፋኪ ዐላ ኒሳኢል ዓለሚን በዘመንሽ ካሉ ሴቶች ሁሉ አንቺን አላህ መርጧል አሏት። ያ መርየም አንቺ መርየም እቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን ከሰጋጆች ጋር ኢባዳሽን ጠንክሪ ለትልቅ ዓላማ ታጭተሻል አሏት መላእክቱ። መርየም አደገች። እድሜዋ እየገፋ ሄደ። 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች። እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ። መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ። ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰማ እንባቸውን መቆጣጠር አልቻለም። አላህ እንዲህ ይላል ወዝኩር ፊል ኪታብ መጽሐፍ ውስጥ አውሳ መርየምን አውሳ ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ ፈተኸዘት ሚን ዱንህም ሒጃብ ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መርየም። ፈአርሰልና ኢለይሃ ሩሐና እኛም ጅብሪል ላክነዋል። ሩህ
ስሙን ጅብሪልን አላህ ሩህ ይለዋል። የሰው ልጆች ሩህ ህይወት የሚገዛበትን ነገር ይዞ ስለሚመጣ ወህይን ስለሚያወርድ ማለት فأرسلنا إليها روحنا ጅብሪልንም ላክነው فتمثل لها بشرا سويا የተሟላ ሰው ሚያምር ቆንጆ ወጣት ሆኖ ፊቷ ተሰየም ጋርዳ ተቀምጣለች። በየት ገባች? ደረገጠች። እኒ አዑዙ ቢርረህማን ሚንክ ኔ በአርረህማን ካንተ ተጠበቃለሁ በአላህ ኢን ኩንተ ተቂያ አላህ ምትፈራ ከሆነ ራቀኝ አለች። ጅብሪል መለሰ ቃል እነማ አነ ረሱሉ ረቢኪ እኔ ጌታሽ መልእክተኛ ነኝ ሊአሀበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው። በሌላ አነባበብ ሊአሀበ ለኪ ሚለው ሊያሀበ ለኪ ጌታሽ ሊሰጥሽ በሚልም ተነበበ። ሁለቱም ተመጋጋቢ ናቸው። ጅብሪል እንደ ሰበብ ስላደረሰ ልሰጥሽ አለ። እሷም እንደ ብስራት አልቆጠረችው። እንዴት ሊከሰት ይችላል? እኔ ትዳር ይዤ ከባሌ አረገዝኩ አይባል አሊያም እማምስ ጋለሞታ አይደለሁም በዝሙት ምሰራ ልጅ እንዴት ሊኖረኝ ይችላል አለች። ጅብሪል ቃል ብሎ አለ ከዛሊክ ነገሩ እንዳልሽው ቃለ ረቡኪ አላህ ግን ይልሻል هو علي هين ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል። ولنجعله آية للناس አላህም ለሰው ልጆች ምትወልጂውን ልጅ የተአምራት መገለጫ ሊያደርገው ورحمة منا كاللهم زن إذنت ليهون السلة تكتلت وكان أمرا مقضيا مريم به قداي كلاي وصاني الفبت على جبريل كزام نبي عليه الصلاة والسلام لله جبريل ودمع سنوا افالبات مريم وديون ورقز ستارقز እቺ ብዙ ሴት ነች በዒባዷ የምትታወቅ ነች። እርግዝናዋን እንዴት ትግፋው እንደምንም ደብቃ በአምልኮ አሳለፈች። ዘከሪያ ተንከባካቢዋ ነው። ሲያያት ያረገዘች መሰለች። ከዛም ጠጋላት አንቺ መርየም አላት አንድ ዘር ያለ ሌላ ዘር ይበቅላል እንዴ አላት። እየጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች። መልሷ ከበደው አስከተለላት አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት። አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች። መልሷ ከበደው ፊት ለፊት መጣላት መርየም ሆይ አርግዘሻል ሚስጥሩን ነገረችው። ዘከሪያ ሆይ መላእክት መጡ አብስረውኝ ከሰማይ መላእክ መጡ እንዲህ ተከስቷል ብላ ነገረች። ዘከሪያ ምን ክስተት ያቀና ምጧ እየጨመረ ሄደ። ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች። የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች። አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ። ተአምር ሊከሰት ነው ብሏታል። ብቻዋን ርቃ ሄደች። መካንን ቀሲያ ነው ብለዋል። ከዛም የደረቀ የቴምር ዛፍ አለ እሱን ተደገፈች። ምጡ መጣባት። ልብ በሉ የ17 ዓመት ወጣት በዚህ ላይ ድንግል ነች። አዋራጅ በዙሪያዋ የለም። ምጡን ብቻዋን ያማጠችው ምጥ ከባድ ነው ድንግል ለሆነች ሴት። ታዲያ መርየም ልትወሳ ይገባል። ምጥ ውስጥ ስትገባ ልጁ እየተወለደ ነው። አመማት። ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው። የታመጣሽ ሊባል ነው። አባቱ ማን ነው ሊባል ነው። ጭንቅላቷ ፈረሰ። فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ። ወዲያው ዒሳን አላህ አወጣው ልጇን ኢየሱስ ተወለደ። فناداها من تحتها ملائكة يتطرات عليهم ልጇ ይባላል። ልጇ የሚለው قول اصح منو لم يقتلوا تأمر من دردر ያስለው فناداها من تحتها الله عيسان አናገረው ከሆዷ እንደወጥ አትዘኝ ብይጠጪ ውሃም እዚህ ያለ ዛፉንም መታ አርጊው ቴምሩንም በያለ ተረጋጋች። እሱም በላች ውሃውን ጠጣች። ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎች መጣች።
ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። ይሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። فأتت به قومها تحمله ተሸክማው ይዛው መጣች። ህዝብ ተሰበሰበ። ያ መርየሙ ምንድነው ይሄ ጉዳይ? لقد جئت شيئا فريا ከባድ ነገር ይዘሽ የመጣሽው ያ አኽተ ሃሩን። በነሱ አገር ሃሩን የሚባል ሰውዬ ነው። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባል። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽው? ከየት ወለድሽ? فأشارت إليه ጾም ያለው በይ ተብላለች። ወደ ነቢዩላህ ዒሳም አመላከተች። ሕፃን ነው ገና የተወለደ ጫቅላ ነው። ከዛ ተገረሙ። كيف نكلم من كان في المهد صبيا እንዴት የታዘለ ሕፃን እናወራለን? አትቀልጅብን፣ ምንድነው ሚስጥሩ አለ አላህ። ነቢዩላህ ዒሳን እጇ ላይ ያለ አናገር። قال إني عبد الله እኔ አላህ ባሪያ አታኒ الكتاب ለወደፊት መጽሐፍን ይሰጠኛል። وجعلني نبيا ነብይም አድርጎኝ وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي مريمንም ሊያጽናናት ነው። ለናቴም ደግ አርጎኛል። ولم يجعلني جبارا شقيا والسلام علي እናቱን አሁንም ያጽናናት ነው። በእኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ። والسلام علي يوم ولدت ويوم أموت ويوم أبعث حيا الله ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው። ሁሉን ነገር ቻይ ጌታ እንደሆነ ገለጠላቸው። ሕፃን ልጅ እንደማይናገር ያውቃሉ። አናግሮ አላህ አሳያቸው። ይሄ ሕፃን ነገ ትልቁ ነው ይላካል፣ ተከተሉት ማለት አላህ አስከትሎ ምን አለ? ذلك عيسى ابن مريم ኢየሱስ ማለት እንግዲህ ይሄ ነው። አላህ እኮ ልጅ ሊይዝ አይገባው። ሱብሃነ ጥራት ይገባው። ኢየሱስ እንዴት ልጁ ሊሆን ይችላል? እንዴት የጌታ ስልጣን ተጋሪ ሊሆን ይችላል? ذلك عيسى ابن مريم የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አለ። አላህ ልጅ ሊኖረው አይገባም። ሱብሃነ አንድ ነገር ሲፈልግ ሁን ይለዋል፣ ይሆናል። አላህ ኢየሱስን ልጅ አድርጎ ሊይዝ አይገባው ማለት። ኢየሱስም ንግግሩ ሲቋጭ ምን አለ? አላህ እኮ ረቢ የኔ ጌታ እሱ ነው፣ ወረብኩም የናንተም ጌታ ፈዕቡዱ ተገዙት፣ هذا صراط مستقيم ቀጥተኛው መንገድ ይሄ ነው አላቸው። ከዛ ትልቅ ቤተሰብ ከዚች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ ሩሱል ምድር ላይ ተከሰተ። ጥብቁነት ሽልማት አለው። ቁጥብነት ደረጃን ከፍ ያረጃል። ራስን መጠበቅ ለሽልማት ለእንደዚህ አይነት ታሪክ ያበቃል። መልካምን እንስራ፣ ከመጥፎ እንራቅ። አላ ወስተግፊሩ ረበኩም ፈቱባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ውዶች መግቢያ ላይ እንዳልነው የዛሬ ኹጥባ ዓላማችን ይሄ ሶሻል ሚዲያው ወጣቱን ፈተና ውስጥ ከቶታል። ሴቱን ወጣቱ ያልተገባ ግንኙነት መፍጠር ቦይፍሬንድ ገርልፍሬንድ ኤክስህ ማናክስ ፋሽን የሆነበት ዘመን፣ ልጆቻችን ላይ ስጋት ውስጥ ባደረበት ዘመን ራሷን የጠበቀችውን መርየምን እንደ ሞዴል ማንሳት በእኛ ላይ ግዴታ ሆነ። ራስን የጠበቀች ብፁዕ የነበረች በድብቅም በግልጽም አላህን ያላመፀች ለከፍታዋ መነሻዋ ቁጥብነቷ የሆነን መርየም ዛሬ አውስተናል። እንደምታውቁት ወደ ስሜት የሚጠራን ነገር ብዙ ማዕበሉ ከባድ። ድሮ ሴት ለማየት ከቤት መውጣት ግድ ይላል። አሁን እጆች መሃል የዓለም ሴቶች አሉ ሞባይል ውስጥ። ይህን ፈተና ማለፍ ለዚህ ወጣት ፈታኝ የሆነበት ዘመን። ተደብቆ የሚጎረጉረው ነገር ብዙ ነው። ድብቅነት ተደብቀ የምታደርገው ኻፊደቱን ራፊዓ ሚሰቅልህ የሚጥልህ እሱ
አደባባይማ ችግር የለም ለሰው ልታስመስል ትችላለህ። ግን አንተና ሞባይል ብቻችሁን ስትቀመጡ፣ አንተና ሴክሬታሪ ብቻህን ስትሆኑ፣ አንተና እገሊት ብቻችሁን ስትሆኑ ያኔ አላህ አንተን ያያል። መርየም ራሷን ጠበቀች፣ ከፍታን አላህ ሰጣት፣ ለምእመናን ሞዴል አደረጋት። ወለቲ አሕሰነት ፈርጀሃ ያቺ ሀፍረተ ገላዋን የጠበቀችው ብሎ አላህ በክብር ያነሳት። ብዙ እህቶቻችንን እንመለከታለን ሶሻል ሚዲያ ላይ ቭሎግ ሰሪ ሆነዋል። ከንግድ ጋር ማይገናኝ ጀስት ራስን ለመሸጥ ቁንጅናን ለመግለጽ ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ። ይሄ ቦታው አይደለም። ትልቁ ወሲያ ይሄ ብዙ ወንዶች እዛ አደባባይ ላይ የሚያገኙትን ሴት ለትዳር አይፈልጓት። አንዱ ገርል ፍሬንድ ያዘኝ ትላለች፣ አንዷ የተወበተች ልጅ ታሪኳን ስትጽፍ ከዛም በፍቅር ቆየንና ሊያገባ ፈለገ። እንደሚያገባኝ አውቃለሁ፣ ሰርጋችን መቼ ነው ስለው እኔ እኮ ለትዳር ያንቺ አይነትን ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ። እኔ ለትዳር የምፈልገው ወንድም አታውቅ፣ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት። አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለ? ሴቶች ራሳችሁን ጠብቁ። ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው፣ ለትዳር እንዳታስቡ። ሌላኛው አንዱ ቦይፍሬንድ አውሎ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አላት። አዎ አለች። ኢነመል ሙእሚኑነ ኢኽወቱን አላት ይባላል። ታዲያ ሙእሚኖች እኮ ወንድማማች ናቸው አላት። እኔና አንቺ ፋሚሊ ነን እንጂ ባለትዳር መሆን አንችልም። ራስን መጠበቅ መልካም ዕጣን አያስመልጥም፣ ሽልማትን አይቀማም። ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል። ወጃአት ኢሕዳሁማ ተምሺ ዐለ እስትሕያ ራሷን ጠብቃ መጣች። ሙሳን የመሰለ አላህን ያናገረን ነቢይ ማግባት ቻለች። ሐያዋ ከትዳር አላገዳት። ቁጥብነቷ ታላቁን የአላህን ነቢይ በማግኘት ልትሸለም ተደረገች። ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ። ወጣቶች በተለይ ሴቶች ምንሰማው ታሪክ ብዙ ነው። የብዙ ሰዎች ህይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣቱ። ራስን መጠበቅ ለቁም ነገር እስኪደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማረክ፣ ራስን መቆጠብ ከመርየም የምንማረው ታሪክ ነው። ሁለተኛ ከኹጥባችን የምንወስደው የወላጅ ዱዓ ያረገችው ማነች? የመርየም እናት ነበረች። አላህ ግን ዱዓዋን ተቀብሎ እሷንም የመርየምን ዘሮችንም ከሸይጣን አላህ ጠበቀ። መርየምን ለከፍታ በቃት። ወላጆች ልጆችን በማሳደጋም ተቸግረናል። ሞባይል ትቀማዋለህ፣ ዙሩ ሞባይል ያነሳል፣ ቲቪ ሲዘጋበት እዛኛው ጋር ይገባል። ልጅም ማሳደግ ፈታኝ ዘመን ነው አይደል? ይሄ በተርቢያ ብቻ እናልፈው፣ እንዲቀራ በመቆጣጠር ብቻ አንችለው። ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ ነው። ከሌሊቱ ስትነሳ፣ ጾመ ስታፈጥር፣ ሰግደ ስትጨርስ ልጅን አስተካክልልኝ። ፉደይል ብን ዒያድ ታዋቂው ታቢዒን አንድ ዱዓ አለው። አላሁመ ልጁ ነበረው አስቸገረ፣ ይመክረዋል፣ አይሰማውም፣ ይረብሻል፣ አመፀኛ ሆነ። ጨረሻ ሌሊት ተነሳና አንድ አቤቱታ አቀረበ። አላሁመ ኢኒ ዓጀዝቱ አን ተርቢየት ወለዲ፣ ልጄን ማስተካከል አልተሳካልኝ፣ አንተው አስተካክለው። እሱም ይመስል ምርጥ አላህ አረገ። ልጆች ዱዓ ይፈልጋሉ። 90% እመኑ ዱዓ። ከሌሊቱ ተነስታችሁ ዑምራ ስትሄዱ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አለ። በዱዓ አላህ በተአምር እንዲቀይራችሁ በቁጥጥራችሁ። ቴክኒካቸው ብዙ ነው ልጆቹ። በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልፈው በራሳቸው መንገድ ይጠቀሙታል። ዱዓ ከመርየም እናት ምንማረው። ሶስተኛው ኢየሱስ አለይሂ ሰላም፣ ነብይ ኢሳ የተከበረ የአላህ ነብይ፣ መርየም የተከበረች ብፁዕ ቅድስ። የሁዳዎቹ ዲቃላ ናት፣ ነሷራዎቹ ጌታ የጌታ እናት አድርገው አመለኳቸው። እስልምና መሃለኛውን መንገድ ይዞ መጣ።
ጌታ አይደለች የጌታም ልጅ አይደለች ግን እሷ የተቀደሰች ሴት ነች ቁርአን ውስጥ ስሟ 33 ጊዜ የተጠቀሰች ሴት ነች ብፁዕ ነች ጅብሪል መጥቶ መንፈስን የከተተባት ሴት ነች ክብሯን አላህ እስልምና አጎ ይሄን ብዙዎቹ ያዙ አስታውሳለሁ እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክር ሳደር እስልምና ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ እንዴት ነው ጥዬ መመጣ አለኝ ኢየሱስን ጥለህ እንዳትመጣ አለ ጥለህ ከመጣማ ሙስሊማት ሆነም አለ እንዴት አለ እስልምና ሁሉም ነብያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ እንዴት አለ አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለህም አለ ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው አብዛኞቹ መርየም እኛ ዘንድ ያላት ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል የአባቷን የቤተሰቡን ስም ምዕራፍ አርጎታል አለ ዒምራን የኢየሱስን ተአምር ንገረው አለ ዒምራንን አልፈ ሱረቱ ኒሳ አልፈ ሱረቱ ማኢዳ ትገባለ እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱ ማኢዳ አያቁም አብዛኛ ሲያቁ ግን አሁን እየጎረፉ አልহামዱሊላህ ረብል ዓለሚን ሌላው አራተኛ የምናወሳው በዚህ ኹጥባችን ላይ ከመርየምና ካለ ዒምራን ታሪክ የምንማረው የነብዩ ሰለላሁ ዐለይሂ ወሰለም መልእክትን በትክክል የማድረስ ከፍታ ታየዋል ነብዩ ታማኝና እውነተኛ ናቸው በለገ ሪሳላ መልእክቱን አድርሰዋል ስለ መርየምና ስለ ልጇ የተናገሩት ሐዲስ ተአማኝነታቸውን ይገልጣል ምን አሉ ማሚን መውሉዳ ቡኻሪ ላይ አቡ ሁረይራ ባስተላልፍ ዘግብ ማንም ሰው እኮ አይወለድም ሸይጣን ሲወለድ ሆዱን የነካው ቢሆን እንጂ የቆነጠጠው ቢሆን ያን ያለቅሳል መርየምና ልጇ ሲቀሩ ማንም ማለት ነብያቶችን ሁሉ ማለት ሩሱሎችን ሁሉ ራሳቸውን አላካተቱ አው ነብዩ ከመርየምም ከኢሳም በደረጃ ይበልጣሉ ነብዩላህ ኢብራሂምም ይበልጣሉ ሙሴም ይበልጣሉ ግን እቺ በእናቷ ስፔሻል የተሰጣቸው ሽልማት ነብዩ ራሳቸውን አላካተቱ ስታስተላልፍ በውሸት መድመቅ የለብህም ያልተሰጠህን ወደ ራስ መጎተት የለብህም የነብዩ ሰለላሁ ዐለይሂ ወሰለም የአማና ጥግ እዚህ ሐዲስ ውስጥ ታገኛለህ ማንም የተወለደ ያደም ልጅ ሸይጣን ሆዱን የነካው ቢሆን እንጂ መርየምና ልጇ ሲቀር እኔንም አላሉ ነብዩ አለይሂ ሰላም እውነተኝነት የእስልምና የከፍታ ምንጭ አንዴ ነብዩ አለይሂ ሰላም ልጃቸው ሞተ ልጃቸው ሲሞት ፀሐይ ተጋረደች ሰሃባው ሁሉ ደነገጠ የነብዩ ልጅ እኮ ስለሞተ ፀሐይ ተጋረደች ያንተ ነብይ እውነተኛው ነብይ ሚንበር ላይ ወጡ እናንተ ሰዎች ሆይ ፀሐይ የአላህ ተአምር ነች ለአንድ ሰው መወለድ ወይም መሞት አትጋረድም አንድ ትልቅ ጳጳስ ይሄን ታሪክ ሰማ እስልምናን ተቀበለ ለምን ነው ታውቃላችሁ እንዴ ይሄን እድል አግኝቶ ውሸተኛ ነብይ ቢሆን ያካብደው ነበር ይሄ ፀሐይ አይደለም ሌላ አርሽ ላይ ተፈጥሯል ብለህ ነው የምታካብድ አይደል በጭራሽ በኔ ልጅ መሞት አልተጋረደም እውነተኝነት ነው እስልምና ላይ የሳባቸው ኦሪየንታሊስቶች አሁን በነብዩ ላይ በእስልምና ላይ ትችት የሚጽፉት ብዙዎችን ያሰለማቸው አንድ ክስተት አለ እዚህ መንበር ላይ ያወሳ ነው ሐዲሱል ኢፍክ እናታችን አይሻ ዝሙት ሰራሽ ተብሎ ተወራ ሲወራ አላህ መልስ አልሰጠም ለአንድ ወር ሙሉ ወህዩን ዘጋው ጅብሪል አልወረዳ ሰሃባው ታመሰ ነብዩን ተረበሹ ትርምስምስ አለ ወሬው ሁሉ ይተለቀውነው በአልሲነቲኩም እዛዛ ተቀባበሉት ወር ወህይ ዘጋል አንድ ኦሪየንታሊስት ምን ይላል ነብዩ ነው ነብዩ መሐመድ ይላል ምክንያቱም በዛ ውጥንቅጥ ውስጥ ገብቶ ያለ ቁርአን ከኪሱ ቢሆን ኑሮ ልባት ሰጥቶ ይቋጨው ወር ዝም አሉ ዜና አልመጣም ምን ይደረግ ይሄ ለሳቸው እውነተኝነት መገለጫ ነው እውነት የእስልምና መገለጫ የለለነን ኮፍያ ለብሰን አንገንም የለለነን ብርሃን ወስደን አንደምቅ ነብዩ አለይሂ ሰላቱ ወሰለም በሌላ ክስተት አንዴ ሰሃቦቹ እሳቸውን በጣም አካበዱ እኔን እኮ ከሙሳ አስበልጣችሁ አታውሩኛ
أنا كو يوم القيامة رمباو سينسا كقبر يوطال سوطا نبي الله موسى يا عرش مسوسوچن تدغفو አገኘዋል ቀድሞኝ ተነስቶ ይሁን አሊያም ካልሞቱት አላህ አይሞቱም ያላቸዋል ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله الله بطرمباو ما يموتوا ከሱ መሻ ውስጥ የከተታቸዋል ሙሳም አምልጦ ይሁን እዚህ መሻ ውስጥ አሊያም ቀድሞ የተነስቶ እንደሆነ አላቀም ከሱ በላይ አታጋኑኝ ይላል ራሳቸው ዝቅ ሲያረጉ ማለት እውነተኝነት የእስልምና መገለጫ የከፍታቸው መገለጫ ነው አላ صلوا وسلموا على البشير النذير والسراج المنير وعلى آله وصحبه أجمعين يا من تحبون النبي محمد صلوا عليه وسلموا طول المدى وصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم انصرنا في أهل غزة اللهم أرنا فيهم عجائب قدرتك اللهم كن لهم عونا ونصيرا يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة